አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የበጎ ቤተሰቦች እንዲሁም የአፍላ ፍቅር ወዳጆችና ተከታታዮች እንዴት አላችሁ? ደህና ናችሁ ወይ? ናፍቃችሁኛል ቤተሰቦቼ። እንዴት ናችሁ? ደህና ናችሁ? እንግዲህ ወደ ስራዬ ተመልሻለሁኝ። ዛሬም እንደተለመደው ከብዙ ቆይታ በኋላ ቢሆንም አፍላ ፍቅር ክፍል 197ን ይዤላችሁ መጥቻለሁ። እንግዲህ ከፊልሙ ያየሁትና የተረዳሁትን አሳውቃችኋለሁ ማለት ነው። እስከዛው ሰብስክራይብ እና ላይክ እንዲሁም ሀሳብና አስተያየት ካላችሁ ቤታችሁ ነው፣ የኮሜንት መስጫው ክፍት ነው ልላችሁ እወዳለሁኝ። እና በመጀመሪያ በጣም ናፍቃችሁኛል፣ ደግሞ እወዳችኋለሁ ቤተሰቦቼ። እንግዲህ ከኤላና ከሰብሊ ነው የምጀምርላችሁ ማለት ነው። እንግዲህ ሰብሊና ኤላ ፍቅርና እልክ ተደማምሮባቸው እሷም አፈቅርሃለሁ ወይም እወድሃለሁ እንዳትለው ህልክ ይዟታል። እሱም ግዴታ እሷ ከአንደበቷ እንዲወጣ ስለሚፈልግ እንደሚወዳት ወይ ደግሞ እንደሚያፈቅራት እንደማይነግራት መጀመሪያም አስጠንቅቆ ነግሯታል። ከወደድሽኝ ራስሽ ንገሪኝ፣ ከኔ ግን ምንም ነገር እንዳትጠብቂ በሚል አስፈራርቷትም እሷም ደግሞ ለእንደዚህ አይነት ቦታ ይቅርና ለሱ እንደው ምንም አይነት ውዴታ እንኳን የወንድም ውዴታ እንኳን እንደሌላት ነግረዋለች። ለሱ ፍቅር ይቅርና ክብር እንኳን እንደሌላት ነግረው ነበረ። ግን ሁኔታዋ እንደዛ አይደለም። የተናገረችው ሌላ፣ ለሱ የምታሳየው ነገር ደግሞ ሌላ። ምክንያቱም መምህሩ ራሱ ትምህርት ላይና አንዳንድ ነገሮች ላይ እንድታግዘው እሱ ጥያቄ ባቀረበበት መሰረት መምህሩም ሰብልን ሲጠይቃት እምቢም ሳትል እሽም ታትል ለብዙ ደቂቃዎች በመደነገር ውስጥ ቆይታ ነበረ። ካልፈለግሽ ይቀራል፣ ከፈለግሽ ወይም ከተመቸሽና ጊዜ ካለሽ ነው ያልኩት ሲላት መምህሩም እሷም እሺ ነበር። በዛ መካከል ለሱ ምንም አይነት ስሜት ከሌላት አልፈልግም ምክንያቱም ስለማልችል ብላ ካልቻለችም አልቻለችም፣ ከቻለችም ሰበብ መፍጠሪያ ይሆናት ነበር። ግን እሷ እንደዛ አላደረገችም። ምክንያቱም አልታወቃትም እንጂ ፍቅር ስለያዛት ከኤላ ማለት ነው። እሷ ግን ማመንም ይሁን ማወቅ አልፈለገችም። ለምን እንደሆነ አላውቅም ቤተሰብ። ሌላው የቃጭልና የመሲ ፍልሚያ። እንግዲህ ቃጩ አትንኩኝ ባይናት፣ ግን ደግሞ ታስታውቃለች። በጣም የዋህ ናት። ካልነኳት ካልደረሱባት እሷ ሰው ጋር አትደርስም። መሲም ክፋት የላትም፣ ግን ደግሞ መሲ ኃይለኛ ናት። እንግዲህ ኃይለኛ ለኃይለኛ ሲፋለም አስባችሁታል? እና በጣም ከባድ ፊልሚያ ውስጥ ናቸው ማለት ነው። ናታን መሲ እንደምታፈቅረው ይገባዋል፣ ግን እንደማታፈቅረው እንዳልገባው ዘንዳ ጓደኝነት ብቻ እንደሚያገናኛቸው እያሰበ ለሷ እያናደደት ነው። እሷም ህልኳ ስላለባት ለሱ ከመናገር ይልቅ ለሰብሌ ሄዳ ምን ማድረግ እንዳለባት ስትነግራት ሰብሌም ያላትን ሀሳብ እንደ አንድ ጓደኛ ይህን ብታደርጊ ይሻልሻል፣ ቀድመሽ ብትነግሪው ምንም ችግር እንደሌለው እኔ እነግርሻለሁኝ እያለች ትነግራት ነበረ። እሷም ሀሳቧ ሳትስማማ በሀሳቧ ስላልተስማማች እስካሁን ድረስ ሳትነግረው አለች። እንግዲህ ማን እንደሚደበድበው ከኋላው ስለማይታወቅ ናታን ሁለተኛ ዙር ተደብድቦ ለሶስተኛ ዙር እኔ አብሬ ካልሄድኩኝ ቤትህ ድረስ እኔ ካልሸኘሁህ በማለት መንገድ ከትምህርት ቤት ሲመለሱ መንገድ ገብተዋል። ከኋላዋ ዘወር ስትል ቃጭልን ታገኛታለች። እንዴ ይቺ ደግሞ ለምንድን ነው የምትከታተለን? ወይስ አንተ ጠርታት ነው ሚስትህ ስለሆነች በሚል አማርኛ ልቡን ቀጥ ስታደርገው አይ እንደዛ አንቺ እንደምታስቢው አይደለም፣ ነገር ግን
ሰው ካስፈለገና ተጨማሪ ጉልበት ታስፈለገን ምናልባች ከኛ ከሁለት ሰዎች እነሱ ትንሽ በርከት ይላሉ ብዬ ነው፣ ለዛ ነው የጠራኋቸው ይላታል። እሷም በዚህ ሀሳብ ሳትስማማ ይልቁንስ አንተን የሚደበድበውን ሰው ትቼ ይችን ልጅ ነው የማጠፋት፣ ድራሿን የማጠፋው ትልና ወደ እሷ ዝውር ትላለች። እሱም አንቺ የእርሽበትና የምታስቢው ሀሳብ ልክ አይደለም ቢላትም በጭራሽ ልክ ሊስማሙም አልቻሉም። አንተ ምን አባክ ሲባባሉ እንግዲህ ቾምቤ ቃጭልን ይቀማኛል ብሎ ስለሚያስብ ናታንን እንደውም አንተ የሆንክ ልጅ ብሎ ወደ እሱ ሲያፈጥ ማንን ነው የምትናገረው አንተ ብላ መሲ ደግሞ ናታንን ስለተናገረባት ወደ ቾምቤ ዘወር ስትል እኔ የገረመኝ ቾምቤ መሲን ነው የያዘው። መሲ ናታን ደግሞ ቃጭልን ነው የያዘው። ወንድ ለወንድ ነው የሚያያዘው ወይስ ሰው ሲጣላ ወይስ ወንድ ለሴት ሴት ለወንድ ብቻ ለክላል መጨረሻው የምናየው ይሆናል። እስከዛው ድረስ ላይክ ያረጋችሁ ጠብቁ።